አንድ ቀን የአላህ መልእክተኛ ዙሁርን 5 ረክዓ ሰገዱ። ፈቂለ ለሁ ሰላቱን ካጠናቀቁ በኋላ አዚደ ፊ ሶላህ ተባሉ። በሶላቱ ላይ አዲስ ነገር ተጨምሮ ነው እንዴ ሲሉ ፈቃለ ሰለላሁ ዐለይሂ ወሰለም ወማ ዛክ ምን ተከሰተና አሏቸው። ቃሉ ሰለይተ ኸምሰን 5 ነው እርሶ የሰገዱት አሏቸው። አሁን መልእክተኛው መርሳታቸው መሳሳታቸው ትዝ ስላላቸው አንተ ሶላተ ዙህር ጀማዓ አምልጦ እዚህ መስጊድ ገባህና ለብቻህ ቆምክ 2 ረክዓ ሰግደህ ተሸሁድ ቁጭ ባልክበት የመጨረሻው መሰለህና አሰላመትክ። ዚክርህንም ወይ ዱዓ ካለህም ዱዓን ጨርሰ ወጣ። በሌላ ሐጃ ውስጥ ገብተህ ትዝ አለ ቅድም ጀማዓው ተቅዋ ላይ የሰገድከው ዙህር 2 ረክዓ እንጂ 4 እንዳልሞላህ ገባ። አሁን ምን ታረጋለህ ሲባል እቺን ነገር በደንብ አድምጡ ወንድሞች። ወኢዛ ሰለመ الإمام ኢማሙ ያሰላመተ ጊዜ قبل تمام صلاته صلاتን ከማጠናቀቁ በፊት وفي المأمومين ከኋላ ሆነው ከሚሰግዱ ማእሙሞች من فاتهم بعد الصلاة የተወሰነ ረክዓ ያመለጣቸው ይኖራሉ። فقاموا لقضاء ما فاتهم እነሱ ኢማሙ ሲያሰላምት ምናልባትም ይሄ ሁሉ አምልጦናል ብለው አላወቁም መሳሳቱን የቀራቸው ረክዓ ለመሙላት ይነሳሉ ማእሙሞች። የዛን ጊዜ ثم ذكر الإمام أن عليه نقصا في صلاته ኢማሙ ሰላቱ ላይ ጉድለት እንዳለበት ቢያስታውስና فقام ليتمها የቀረውን ረክዓ ሊሞላ ኢማሙ ቢነሳ ማእሙሞች ምን ያደርጉ? እሱ ሲያሰላምት ተነስተዋል የጎደለውን ሊሞሉ፣ እሱ ደግሞ መሳሳቱ ትዝ አለውና የቀረውን ረክዓ ሊሞላ ተነሳ። በዛው ይከተሉት ወይስ አንዴ ቀድመው ተነስተዋል እሱ ያሰላመተ ጊዜ በየግላቸው ይስገዱና ስጁድ ሰሁ ይውረዱ ወይስ ምን ይሁኑ ነው? ሰብስክራይብ በማድረግ ቤተሰብ ይሁኑ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم سجود السهو የመርሳት سجود ሲባል ምን ማለት ነው? የመርሳት سجود ማለት عبارة عن سجدتين ስለ 2 سجودዎች የተሰጠ ገለጻ ማለት ነው። يسجدهما المصلي لجبر الخلل الحاصل في صلاته من أجل السهو አንድ ሰጋጅ የሆነ ሙስሊም በሰላቱ ውስጥ በመርሳቱ ምክንያት ያ የተረሳውን ነገር ለመጠገን ተብሎ የሚሰግዳቸው 2 ስጁዶች ስጁዱ ሰህው ይባላሉ ማለት ነው። ሰውነን እንረሳለን፣ እንዘነጋለን፣ እንሳሳታለን። ወሰላቱሁ ሰሒሐቱን ሰላቱም ጤናማ ትክክል ይሆናል። ወኢን ዘከረ ዚያደተ ፊ አትናኢሃ ጭማሬውን ያስታወሰው ሰላቱን ሳያጠናቅቅ ብዙም ርቀት ሳይሄድ ወደ ቀጣዩ ተራ ላይ እያለ ከሆነስ ምንድነው የሚያደርገው? በቃ መጨረሻ ላይ ስጁድ ሰህው ወርዳለሁ ብሎ ባመጣው ጭማሬ ላይ መቀጠል አይደለም የሚፈቀድለት። በመሃል ካስታወሰው ወጀበ ዐለይሂ الرجوع عنها ከዛ ከጭማሪው ተመልሶ ካቆመው ፓርት መቀጠል አለበት። ከዛ መጨረሻ ምን ያደርጋል? ወወጀበ ዐለይሂ سجود السهو አሁንም የመርሳት ስጁድን መጨረሻ ላይ ማድረግ ዋጅብ ይሆንበታል። ወሶላቱሁ ሰሒሐ ሶላቱም ትክክለኛ ጤናማ ይሆናል ማለት ነው። ይሄ ገለጻ ነው፣ ዒባራ ነው። ምሳሌ ደግሞ አሁን ያስፈልገዋል። ሚሳሉ ዛሊክ ለዚህ ምሳሌ እንዲገባል ሸኽሱን ሰለ ዙህረ መሰለን 5 ረክዓት አንድ ሙስሊም ሰጋጅ ሰላተ ዙህርን እየሰገደ ነበር። ለ5ኛ ረክዓ ተነስቶ ቆመ። ወለም የዝኩር الزيادة إلا وهو في التشهد ይሄን 5ኛ ረክዓ መጨመሩን ግን አላስታወሰም። አተህያቱ ቁጭ ብሎ በሚቀራበት ጊዜ እንጂ ሙሉ ረክዓውን ካጠናቀቀ በኋላ ነው። ተሸሁድ ቁጭ ባለበት አሁን የነበረው ቂያም 4ኛ ሳይሆን 5ኛ መሆኑን አስታወሰ። ታዲያ ምን ያደርግ ሲባል ፈዩክሚሉ التشهد ያን የጀመረውን ተሸሁዱን ይጨርሰዋል። ወዩሰሊም ወደ ቀኝ ወደ ግራ ያሰላምታል። ሰላቱ ተጠናቀቀ ማለት ነው። ላመጣው 1 ረክዓ 5ኛ ቂያም ከዛ ምን ያደርጋል? ثم يسجد للسهو እዛው ባለበት 2 ጊዜ ስጁድ ይወርዳል። ወዩሰሊም ወደ ቀኝ ወደ ግራ ያሰላምታል ማለት ነው። فإن لم يذكر الزيادة إلا بعد السلام እሺ መጨመሩን ያስታወሰው ሰላቱን አሰላምቶ ከጨረሰ በኋላ እንጂ እዛው ሰላት ውስጥ ካልሆነስ ካሰላመተ በኋላ ዚክር ያደረገ
ወይ ዱዓ ላይ ከነበር ዱዓ ያደረገ በሶላቱ ላይ አንድ ረክዓ መጨመሩ ትዝ ካለውስ ምን ያደርጋል? ሰጀደ ሊሰህዊ ወሰለም። ሌላ ምንም ያደረገው ነገር የለም። እዛው ባለበት ሁለት ጊዜ ስጁድ ይወርድና ወደ ቀኝ ወደ ግራ ያሰላምታል። ወኢን ዘከረ ዚያደተ ወሁወ ፊ አትናኢ ረክዓቲ ልኻሚሰቲ ግን ጭማሬ መሆኑን ያስታወሰው እዛው በቆመበት ወይ ሩኩዕ በወረደበት ቢሆንስ? አራተኛውን ጨርሶ ያንን የዙሁር ሰላት ለተሸሁድ መቀመጥ ሲገባው ረስቶ ለአምስተኛ ቆመ። ፋቲሃ ክልል ገብቷል። ፋቲሃን እየቀራ እያጠናቀቀ ወይ ግማሽ ላይ እያለ አሁን የቆመው አምስተኛ መሆኑ ትዝ ቢለው ወይ ሩኩዕ ላይ እያለ ትዝ ቢለውስ አሁን ምን ያደርጋል? አንዴ ጀምሬያለሁ ልጨርሰው ሳይሆን ማለት ያለበት ጀለሰ ፊል ሐል ያለበትን ሁኔታ ትቶ ሄዶ ቁጭ ነው ማለት ያለበት። ለምን? ከሁለቱ ስጁዶች በኋላ አሁን የማን ነው መብቱ? የተሸሁድ የአተህያቱ ነበር። እሱ በጭማሬ ረስቶ ስለቆመ የቆመው ስለማይቆጠርለት ፋቲሃ ግማሽም ላይ ይሁን ሩኩዕም ላይ ይሁን ጭማሪ መሆኑ ትዝ ካለው ያንኑ ሳይጨርስ ወዲያው ትቶ ቁጭ ማለት አለበት። ከዋናው ሊቀጥል ማለት ነው። ከዛም ፈየተሸሀድ አተህያቱን ተሸሁድን ይቀራል። ثم يسجد ويسلم ከዛም ያሰላምታል ወደ ቀኝ ወደ ግራ። ثم يسجد للسهو ويسلم ከዛ ድጋሚ ሁለት ጊዜ ስጁድ ሰህው ይወርድና ወደ ቀኝ ወደ ግራ ያሰላምታል ማለት ነው። አሁን በጥቅሉ ከዚህ ሁለት ነገር ነው የተማርነው ማለት ነው። በመርሳት ምክንያት የሚመጣ ጭማሪ ሰላቱ ላይም እያስታወስነው ይሁን ወይም ተሸሁድ ላይ ወይም ሰላቱ ካጠናቀቅነው በኋላ ስጁድ ሰህው ግድ መሆኑን አንደኛ ትምህርት አገኘን ማለት ነው። ሁለተኛ በጭማሪ ምክንያት የሚመጡት የሰላት ክፍሎች ስጁድ ሰህዋቸው ከማሰላመት በኋላ መሆኑንም ተረዳን ማለት ነው። ከማሰላመት በፊት ሳይሆን ካሰላመትን በኋላ ነው። ሁለት ጊዜ ስጁድ ይወረዳል። ከዛ ወደ ቀኝ ወደ ግራ ማሰላመት ይመጣል። ይሄ ንግግር ወይም ይሄ አባባል ሐሳብ ምን ማስረጃ አለው ይባልስ? ደሊሉ ዛሊክ የዚህም ማስረጃ ይላሉ ሸይኹ ሐዲሱ ዓብድላህ ብን መስዑድ ረዲየላሁ ዐንሁ የዓብድላህ ብን መስዑድ ሐዲስ ነው። አነ ነቢይ ሰለላሁ ዐለይሂ ወሰለም ሶለ ዙህረ ኸምሰን አንድ ቀን የአላህ መልእክተኛ ዙሁርን 5 ረክዓ ሰገዱ። ፈቂለ ለሁ ሰላቱን ካጠናቀቁ በኋላ አዚደ ፊ ሶላህ ተባሉ። ሰላቱን 5ኛ ረክዓ መጨመራቸውን ሰሃባዎች ካወቁ ለምንድነው ዛሬ እኛ ኢማሙ ለ5ኛ ሲነሳ ሱብሃንአላህ እንደምንለው ለምን ሱብሃንአላህ አላሉ? ጭማሪ መሆኑን እያወቁ አብረው ሰግደዋል። ካሰላመቱ በኋላ ግን ጥያቄ አቀርበዋል። ምክንያቱ ምንድነው? ዋህይ ወርዶ አልተጠናቀቀም። ምናልባት ትላንት የነበረው የ4 ረክዓ ህግ በጌታችን በአምላካችን አላህ መለኮታዊ ትእዛዝ 5 ተደርጎ ተጨምሮ ቢሆንስ የሰሃቦቹ ድርሻ መልእክተኛውን መከተል እንጂ ተሳስተዋል ብሎ መናገር አይችሉም። ስተት ለመሆኑ ማረጋገጫ የላቸውም። ዋህይ ሙሉ በሙሉ ገና ተጠናቆ አልወረደም። ናሲኽና መንሱኽ የሚባሉ ህጎች ደግሞ አሉ። ምናልባት አዲስ ቢሆንስ ያላቸው አማራጭ ከመልእክተኛው ጋር አብረው ከሰገዱ በኋላ ጥያቄ ማቅረብ ነውና ምን አሉ መጨረሻ? አዚደ ፊ ሶላህ አላቸው። ግርም እንዳይላቸው በሶላቱ ላይ አዲስ ነገር ተጨምሮ ነው እንዴ ሲሉ ፈቃለ ሰለላሁ ዐለይሂ ወሰለም ወማ ዛክ ምን ተከሰተና አሏቸው። ቃሉ ሰለይተ ኸምሰን 5 ነው እርሶ የሰገዱት አሏቸው። አሁን መልእክተኛው መርሳታቸው መሳሳታቸው ትዝ ስላላቸው ፈሰጀደ ሰጅደተይኒ ባዕደማ ሰለም ካሰላመቱ በኋላ 2 ጊዜ ስጁደ ሰህውን ወረዱ ይላል። ስለዚህ አንድ ስጁደ ሰህው መኖሩን ያሳየናል። 2 በጭማሪ ምክንያት የሚመጣ ከሆነ ስጁደ ሰህው ቦታው የት ነው ከተባለ ከኢማሙ ማሰላመት በኋላ የሚፈጸም ይሆናል ማለት ነው። ወፊ ሪዋየቲን በሌላ ዘገባ ምን የሚል አለ? ፈተና ሪጅለይህ 2 እግራቸውን አስተካከሉ። ወስተቅበለ ልቂብለተ ወደ ቂብላ ዞሩና ፈሰጀደ ሰጅደተይ 2 ጊዜ ስጁድ ወረዱና ثم ሰለም ከዛም አሰላመቱ። ረዋሁ ልጀማዓ ሁለቱም ሰሒሐይን ቡኻሪና ሙስሊም፣ 4ቱም አስሓቡ ሱነን ሙስነድ ኢማሙ አሕመድም ላይ ሁሉም የዘገቡት ሰሒሕ ሐዲስ ነው ማለት ነው። አተህያቱ ግን አልቀሩም ማለት ነው። 2 ጊዜ ስጁድ ይደረጋል። ከዛ ወደ ቀኝ ወደ ግራ እናሰላምታለን እንጂ ድጋሚ አተህያቱ የለም የሚለውን ያሳየናል ማለት ነው። ጥሩ። ከዚሁ ጋር ተያይዞ የሚነሳ ሌላ ነጥብ አሰላሙ ቀብለ ተማሚ ሶላህ
ሶላቱ ከመጠናቀቁ በፊት ኢማሙ ቢያሰላምትስ ወይም በግሉ የሚሰግድ ሰጋጅ ይሄስ እንዴት ነው ከተባለ አሰላሙ ቀብለ ተማሚ ሶላቲ ሚነ ዚያደቲ ፊ ሶላህ ሶላት ከመጠናቀቁ በፊት በስህተትና በመርሳት ምክንያት ማሰላመት ሰላቱ ላይ መጨመር የሚለው ውስጥ ነው የሚካተተው፣ ማጉደል ሳይሆን መጨመር። ለምን ጭማሪ የተባለ ያለ ቦታው ማሰላመት የሚባል ነገር ስለመጣ ማለት ነው። ታዲያ ይሄ ከተከሰተስ ፈኢዛ ሰለመ አልሙሰሊ ቀብለ ተማሚ ሶላቲሂ ሙተዓሚደን አሁንም ሰጋጅ ሆን ብሎ አውቆ ሰላቱን ከማጠናቀቁ በፊት ከሆነ ያሰላመተው በጠለት ሰላቱ ተበላሽቷል፣ እንደ አዲስ ይጀምራል። ለድፍረቱም ጌታውን ይቅርታ ይጠይቃል። ወኢን ካነ ናሲየን ረስቶ ከሆነስ ወለም የዝኩር ኢላ ባዕደ ዘመኒን ጠዊል ከረጅም ጋፕ ወይም ክፍተት በኋላ እንጂ ምንም ያላስታወሰው ከሆነ አዓደ ሰላተ ሚን ጀዲድ ካቆመበት ሳይሆን የሚቀጥለው ሰላቱን እንደ አዲስ ነው የሚጀምረው። አንተ ሰላተ ዙህር ጀማዓ አምልጦ እዚህ መስጊድ ገባህና ለብቻህ ቆምክ፣ 2 ረክዓ ሰግደህ ተሸሁድ ቁጭ ባልክበት የመጨረሻው መሰለህና አሰላመትክ። ዚክርህንም ወይ ዱዓ ካለህም ዱዓን ጨርሰ ወጣ። በሌላ ሀጃ ውስጥ ገብተህ ትዝ አለ ቅድም ሙጀማዑ ተቅዋ ላይ የሰገድከው ዙህር 2 ረክዓ እንጂ 4 እንዳልሞላህ ገባ። አሁን ምን ታረጋለህ ሲባል ካቆምኩበት አላሁ አክበር ብዬ ልቀጥል ብለህ 3ኛ ብለህ አይደለም የምትቀጥለው፣ እንደ አዲስ ነው ሰላቱን የምትጀምረው። ለምን? በፈጸምከው የተሳሳተ ሰላትና አሁን ባስታወስከው ጊዜ መሃል ጋፑ ሰፊ በመሆኑ ማለት ነው። ሰላቱን እንደ አዲስ ትጀምረዋለህ። ወኢዛ ዘከረ ባዕደ ዘመኒን ቀሊል ከትንሽ ጊዜ በኋላ ከሆነ ሲያስታውሰው፣ ይሄ ትንሽ ጊዜ ማለት እንደ ሸይኹ ገለጻ ከደቂቀተይኒ ወሰላሲ 2 ወይ 3 ደቂቃ ወይ የመሳሰለው ጋፕ ብቻ ከሆነስ በ2 ረክዓ ያሰላመተው ሰጋጅ ከዛ በኋላ ወጥቶ ጫማውን እያደረገ ወይ በሩ ጋር እያለ ትዝ ቢለውስ ሰላቱን እንዳላጠናቀቀ ይሄ ቅርብ ነውና ፈኢነሁ ዩክሚሉ ሰላተሁ ካቆመበት ሰላቱን ይቀጥላል። አላሁ አክበር ብሎ ለ3ኛ ረክዓ ይቆማል። ወዩሰሊም ሙሉ ሰላቱን ከጨረሰ በኋላ ያሰላምታል። ከዛስ ቅድም ያለ ቦታው ላሰላመተው መርሳት ሲባል ثم يسجد للسهو ويسلم ለመርሳቱ 2 ጊዜ ስጁድ ይወርድና ወደ ቀኝ ወደ ግራ ድጋሚ ያሰላምታል። ግልጽ ነው ሐሳቡ? ግልጽ ከሆነ ማስረጃው ወደሚለው እንሄዳለን። ደሊሉ ذلك ለዚህ ደግሞ ማስረጃው ሐዲሱ አቢ ሁረይራ ረዲየላሁ ዐንሁ ከአቢ ሁረይራ የተላለፈው ሐዲስ ነው። أن النبي صلى الله عليه وسلم صلى بهم الظهر أو العصر يا الله نبي أن لقي صلاة الظهر ويم عصرنا على شك من الراوي ነው አሰገዱና ከዛም فسلم من ركعتين በሁለት ረክዓ አሰላመቱ። ሰላቱ ባለ ስንት ረክዓ ነበር? ባለ 4 ረክዓ ነበር። ሲያሰላመቱ ሰሃቦች አሁንም እንደተለመደው መከተል ነውና ከነሱ የሚጠበቀው ተከትለው አሰላመቱ። فخرج السرعان የአላህ መልእክተኛም በፍጥነት ነበረ የወጡት ማለት ነው። ሚን አብዋቢል መስጂድ ሰዎቹ ሰጋጆቹ ይቅርታ ከመስጂዱ በር በኩል በፍጥነት ወጡ እየተቻኮሉ የቁሉን እንዲህ እያሉ ቀሱረት ሰላት ዛሬ ሰላት እንድታጠር ተደረገች እንዴ አጠረች እኮ እያሉ እየተነጋገሩ ወጡ። وقام النبي صلى الله عليه وسلم الى خشبة في المسجد አንድ በመስጂዱ ላይ በቂብላው ትይዩ አንድ ዛፍ ነበር። ወደዛ ዛፍ መልእክተኛው ወጡ። ፈተካ عليها እሷ ላይም ተደግፈው ቆሙ። كأنه غضبان የተቆጡም ይመስሉ ነበር መልእክተኛው። فقام رجل አንድ ሰው የተነሳ ذو اليدين ይባላል رضي الله عنه فقال እንዲህ አለ يا رسول الله عليه الصلاة والسلام አንቱ የአላህ መልእክተኛ ሆይ أنسيت أم قصرت الصلاة እርሶ ረስተው ነው ወይስ ሰላቱ እንዲያጥር ተደርጎ ነው በአዲሱ ወህይ አማካኝነት ሲላቸው فقال النبي صلى الله عليه وسلم لم أنس ولم تقصر እኔም አልረሳሁ ሰላት መጠኑም እንዲያጥር አልተደረገም ሲሉት فقال الرجل ሰውየው ምን አለ በላ አይደለም እንደዛ ከሆነ አዲስ ወህይ ወርዶ ሰላቱን እንዲያጥር ካልተደረገማ ቀድ ነሲት በርግጥም ረስተዋል እርሶ 2 እኮ ነው ያሰገዱት አላቸው። فقال النبي صلى الله عليه وسلم للصحابة ለሰሃቦች መልእክተኛው ምን አሉ حق ما يقول ሰውየው የሚናገረው እውነቱን ነው እንዴ ሲሉ قالوا نعم እውነቱን ነው 2 እኮ ነው ያሰገዱን ሲሏቸው فتقدم النبي صلى الله عليه وسلم فصلى ما بقي من صلاته
ወደ መስጂዱ ገቡና ከሰላቱ የቀረውን የሰገዱት እንደ አዲስ አይደለም ጋቡ የቅርብ ስለነበር ማለት ነው የቀረውን 2 ረካዓ አሰገዱ ከዛስ ስጁድ ሰህው አልወረዱም ثم سلم አሰላመቱ ወደ ቀኝ ወደ ግራ ከዛስ ثم سجد سجدتين 2 ጊዜ ስጁድ ወረዱ ثم سلم ከዛም አሰላመቱ ይላል ጭማሬ ስለሆነ በጭማሬ የሚመጣ መርሳት ወይ መሳሳት ስጁድ ሰህው የት ነው የሚጠግነው ሰላቱን ከማሰላመት ከማጠናቀቅ በኋላ ነው ማለት ነው وإذا سلم الإمام قبل تمام صلاته እቺን ነገር በደንብ አድምጡ ወንድሞች وإذا سلم الإمام إمام ያሰላመተ ጊዜ قبل تمام صلاته صلاتን ከማጠናቀቁ በፊት وفي المأمومين ከኋላ ሆነው ከሚሰግዱ ማእሙሞች من فاتهم بعد الصلاة የተወሰነ ረካ ያመለጣቸው ይኖራሉ فقاموا لقضاء ما فاتهم እነሱ ኢማሙ ሲያሰላምት ምናልባትም ይሄ ሁሉ አምልጦናል ብለው አላወቁም መሳሳቱን የቀራቸው ረካዓ ለመሙላት ይነሳሉ ማእሙሞች የዛን ጊዜ ثم ذكر الإمام أن عليه نقصا في صلاته ኢማሙ ሰላቱ ላይ ጉድለት እንዳለበት ቢያስታውስና فقام ليتمها የቀረውን ረካዓ ሊሞላ ኢማሙ ቢነሳ ማእሙሞች ምን ያደርጉ እሱ ሲያሰላምት ተነስተዋል የጎደለውን ሊሞሉ እሱ ደግሞ መሳሳቱ ተዛለውና የቀረውን ረካዓ ሊሞላ ተነሳ በዛው ይከተሉት ወይስ አንዴ ቀድመው ተነስተዋል እሱ ያሰላመተ ጊዜ በየግላቸው ይስገዱና ስጁድ ሰህው ይውረዱ ወይስ ምን ይሁኑ ነው ግልጽ ነው አይደል ወሳኝ ነው አስፈላጊ ነጥብም ነው ምን ይሁኑ ሲባል فإن المأمومين الذين قاموا لقضاء ما فاتهم كإمام ያመለጣቸው ረካዓ ለመሙላት የተነሱ ማእሙሞች يخيرون ሁለት ምርጫ ይሰጣቸዋል ሁለት ምርጫ አንደኛው بين أن يستمروا في قضاء ما فاتهم ሁሉም በየግላቸው ከኢማሙ ያመለጣቸው ረካዓ ለመሙላት መቀጠልና ويسجد للسهو ለስጁድ ሰህው ደግሞ በየግላቸው 2 ጊዜ ሊወርዱ ማለት ነው ለመርሳቱ وبين أن يرجعوا مع الإمام فيتابعوه ካልሆነ ደግሞ ኢማሙም ቆሟል እነሱም ቆመው ነበር መከተል በዛው ድጋሚ ይችላሉ ማለት ኢማሙን እንደ ኢማሙ ሆኖ ማለት ነው فإذا سلم ታዲያ የዛኔ ኢማሙ የቀረውን በስህተት በመርሳት ያመለጠው ረካዓ ኢማሙ የሞላና ያሰላመተ ጊዜ ቀደው ማፋተሁም ድጋሚ እነሱና ያመለጣቸውን ከኢማሙ ቀሪውን ይሞላሉ وسجدوا للسهو بعد السلام ወደ ቀኝ ወደ ግራ ካሰላመቱ በኋላ ቅድም ኢማሙ ለፈጠረው መርሳት ወይም ስህተት ስጁድ ሰህው 2 ጊዜ ይወርዳሉ ከዛም ያሰላምታሉ وهذا أولى የትኛው ለብቻቸው ከመቀጠል ይልቅ ኢማሙን አሁንም እንደ ኢማምነቱ መከተሉ የተሻለና ወአህወጥ ለጥንቃቄም የሚረዳ እሱ ነው በጭማሪ ምክንያት የሚፈጠር ስህተት ወይም መርሳት ስጁድ ሰህው ቦታው ከማሰላመት በኋላ ነው ግልጽ ነው ጥሩ ወደ ሁለተኛው ነጥብ ለነር ነው ሌላው ሁለተኛው ነጥብ ለስጁድ ሰህው የሚዳርገው ثانيا النقص ማጉደል የሚባለው ነው ከመጨመር በተቃራኒ አንደኛ ነቅሱል አርካን ባለፈው 14 ማዕዘናቶች አሉት ብለን ያየነው ዋና የሰላት አርካኖች አሉ ከነሱ እስከሆነስ ያጎደለው اذا نقص المصلي ركنا من صلاته አንድ ሰጋጅ ከሰላቱ ላይ ዋና ማዕዘን ተብሎ የሚጠራውን ከሆነ ያጎደለው فإن كان تكبيرة الإحرام የመክፈቻው ተክቢረተ الإحرام ከሆነ فلا صلاة له ከመነሻው ሰላት የለውም ነው የሚባለው ኋላ ላይ በስጁድ ሰህው ተጠግነዋለህ ሚባል አይደለም አላሁ አክበር የሚለውን የመክፈቻውን ተክቢራ ረስቶ ሩኩዕ ቢወርድስ ከዛ በኋላ ስጁድ ላይ ያለ ወይ በቀጣዩ ረካዓ ያለ ሰላት መግቢያው ላይ አላሁ አክበር ማለትን መርሳቱ ትዝ ቢለውስ በቃ መጨረሻ ላይ በስጁድ ሰህው እጠግነዋለሁ አይባልም ከመነሻው ሰላት ውስጥም አልነበረም ነው የሚባለው ሰላት ራሱ የለውም ሰዋኡን ተረከሃ አምደን አው ሰህወን አውቆም ይርሳ አውቆም ይተወው ወይም ረስቶት ይሁን ያው ነው ሰላት ውስጥ አልገባም ነው የሚባለው لأن صلاته لم تنعقد صلاቱ አልታሰረም አልተቋጠረምና ማለት ነው وإن كان غير تكبيرة الإحرام كتكبيرة الإحرام ውጪ የሆነ ሩክን ከሆነ ሲረሳው فإن تركه متعمدا بطلت صلاته አውቆም ብሎ ከሆነ
አሁንም ሰላቱ ይበላሻል። ለድፍረቱ ጌታውን ይቅርታ መጠየቅ አለበት። ኢስቲግፋር ያስፈልገዋል። ሰላቱን እንደ አዲስ ይጀምራል። ወኢን ተረከሁ ሰህወን በመርሳት ከሆነስ ምን ያደርጋል? አሁን ይህን በደንብ አድምጡ። በስጁድ ሰህው አይደለም የሚጠገነው፣ አድምጡ በደንብ። ወኢን ተረከሁ ሰህወን ያንን ሩክን የረሳው የተወው በመርሳት ምክንያት ከሆነ ፈኢን ወሰለ ኢላ መውዲዒሂ ሚን ረክዓት ታኒየት በቀጣዩ በሁለተኛው ረክዓ ላይ በቦታው ሲደርስ ቅድም በመጀመሪያው ረክዓ ላይ ያንን ሩክን መርሳቱ ትዝ ካለው አልገት ረክዓተ ለቲ ተረከሁ ሚንሃ ሩክኑን የረሳበት የሰላት ረክዓ ሙሉ በሙሉ እንዳልተሰገደ ይቆጠርና ወቃመት ለቲ ተሊሃ መቃመሃ ቀጥላ ያለችው ረክዓ የተረሳበትን ረክዓ ተክታ ከሱ እንዲጀመር ይደረጋል። ምን ማለት ነው? ለምሳሌ እኔ በመጀመሪያው ረክዓ ሰላት እየሰገድኩ እያለ ከዋና ሩክኖች አንዱ ሩኩዕ ነው፣ ሌላኛው ሱጁድ ነው። ሱጁድ ወረድኩኝና ተነስቼ ቁጭ ብዬ ድጋሚ ሱጁድ መውረድ ሲገባኝ ረስቼ ለሁለተኛ ረክዓ ቆምኩኝ። ሁለተኛ ረክዓዬን አጠናቅቄ ሱጁድ ወርጄ ረቢ እግፊር ሊ ለማለት ቁጭ ስል ቅድም በመጀመሪያው ረክዓ እንደዚህ አለማድረጌ ትዝ አለኝ። አንድ ጊዜ ብቻ ነው ሱጁድ የወረድኩት። መቀመጥና ድጋሚ ሱጁድ መውረድን ረስቼ ወደ ሁለተኛው መነሳቴ ትዝ ሲለኝ ምን አደርጋለሁ ሲባል አሁን መጨረሻ ላይ በስጁድ ሰሁ እጠግነዋለሁ ብል አይሆንም ነው። ምንድነው የሚሆነው? ያ ድጋሚ ሱጁድ መውረድንና በመሃል መቀመጥን የረሳሁበት የመጀመሪያው ረክዓ ካንስል ይደረግና ሁለተኛው ረክዓ እንደ አንደኛ ተደርጎ ይቆጠራል። ከዛስ አተህያቱ መቀመጥ የነበረብኝ ሰው ወደ ሁለተኛ ረክዓ እነሳለሁ ማለት ነው። ለምን? የመጀመሪያው ረክዓ ካንስል ስለተደረገ የተረሳው ሩክን ነውና ዋና ማዕዘን ነውና ነው። ግልጽ ነው። ይሄ የሚሆነው መቼ ነው? በቀጣዩ ሌላ ስቴፕ ላይ ገብቼ ትዝ ያለኝ ከሆነ ነው። በቅርብ ርቀት ከሆነስ ወደሚለው እንሂድ። ወኢን ለም የሲል ኢላ መውዲዒሂ የእሱን አይነት አምሳያ ቀጣዩ ረክዓ ላይ ከመድረሱ በፊት ገና በቅርብ ርቀት ከሆነ ትዝ ያለው ፈያእቲ ቢሂ ቶሎ ብሎ ከዛ ከረሳው ይጀምርና ይቀጥላል። ወቢማ ባዕደሁ ከዛ የቀረውንም ሰላቱን ይጨርስና ወፊ ኪልተል ሓለይን የጅቡ ዐለይሂ አን የስጁደ ሊሰህዊ ባዕደ ሰላም በሁለቱም ሁኔታ የመጀመሪያው ረክዓ ካንስል ይደረጋል ባልነው ምሳሌ የሚሆን ወይ አሁን በጠቀስነው በቅርብ ርቀት ከሆነ ወደ ቦታው ተመልሶ ከዛ ከረሳው ይቀጥልና መጨረሻ ካሰላመተ በኋላ ደግሞ ወዚያደተን በተጨማሪ ስጁድ ሰሁ ይወርድና ሁለት ጊዜ ያሰላምታል። ምሳሌ ለሁለተኛው ስትሉ አሁን እንዳልኳችሁ ስጁድ ወረድኩኝና ተቀምጬ ድጋሚ ስጁድ መውረድ ሲገባኝ ረስቼ ለሁለተኛ ረክዓ ቆምኩኝ። ፋቲሃን እየቀራው ወይ ሩኩዕ ላይ ያለው ትዝ አለኝ የመጀመሪያው ረክዓ ላይ መቀመጥንና ድጋሚ ስጁድ መውረድን ምን አደርጋለሁ? አሁን ያለሁበትን ፋቲሃ ከታረገውና ቀጥታ ሄጄ ይቀመጣለሁ ረቢ እግፊር ሊ ለማለት። ከዛ ድጋሚ ስጁድ ወርዳለሁ። ከዛ ወደ ሁለተኛ ረክዓ እነሳለሁ ነው። ግልጽ ነው። ሙሉ በሙሉ ካንስል እንዳላረገው የመጀመሪያውን ይሄው በቅርብ ርቀት ነው ያስታወስኩት አሁን። ስለዚህ ያለሁበትን ፋቲሃ መቁረጥና ከዛ ከረሳሁት ጀምሬ የመጀመሪያውን ረክዓ ሟላውና ወደ ሁለተኛው እነሳለሁ። ከዛ መጨረሻ ላይ ሰላቴን ካጠናቀቅኩ በኋላ ቅድም በመርሳት ምክንያት ለተፈጸመው ስህተት ሁለቴ ስጁድ ሰሁ ወርድና አሰላምታለሁ ማለት ነው። ግልጽ ነው። ገብቷችኋል ወንድሞች? ያልገባው አልገባኝም የማለት መብት አለው። ግልጽ ነው። ይሄንን አደርጋለሁ ነው። ሚሳሉ ዛሊክ ለዚህ ምሳሌ ሸኽሱን ነሲየ ሰጅደተ ታኒየተ ሚን ረክዓት ልኡላ አሉ። አሁን እንደሰጠኋችሁ በመጀመሪያው ረክዓ ላይ ሁለተኛውን ስጁድ ሰውየው ረሳ። ፈዘከረ ዛሊከ ወሁወ ጃሊሱን በይነ ሰጅደተይን ፊ ረክዓት ታኒየት የረሳውን መቼ ነው ያስታወሰው? ሁለተኛውን ረክዓ ሰግዶ አጠናቆ ስጁድ ወርዶ ቀና ብሎ ረቢ እግፊር ሊ ብሎ በሁለት ስጁዶች መሃል በተቀመጠበት ቅድም በመጀመሪያው ረክዓ ላይ ይሄን አለማድረጉ ትዝ አለው። ምን ያደርጋል? የዛኔ ፈቱልገ ረክዓቱ ልኡላ ወተቁሙ ታኒየቱ መቃመሃ የመጀመሪያው ረክዓ ካንስል ይደረግና ሁለተኛው ረክዓ በመጀመሪያው ቦታ ይቀመጣል። ከዛም ፈያዕተቢሩሃ አረክዓተ ልኡላ እቺን ሁለተኛ ረክዓ እንደ አንደኛ እንደ ጅማሬ አድርጎ ይቆጥራትና ወዩክሚሉ ዐለይሃ ሰላተሁ በሷ ላይ ተመርኩዞ ለሁለተኛ ረክዓ ተነስቶ ቀሪ ሰላቱን ይሞላል ይጨርሳል ማለት ነው። ወዩሰሊም ከዛ ወደ ቀኝ ወደ ግራ ያሰላምታል። ثم يسجد للسهو ويسلم ካሰላመተ በኋላ ቅድም ለተፈጸመው ስህተት ሁለት ጊዜ ስጁድ ሰሁ ወርዶ
ወደ ቀኝ ወደ ግራ ምን ያደርጋል? ያሰላምታል። ወሚሳሉን አኸር ሌላኛው ምሳሌ ደግሞ ሸኽሱን ነሲየ ሰጅደተ ታኒየተ ወልጁሉሰ ቀብለሃ ሚነ ረክዓት ልኡላ ሰውየው በመጀመሪያው ረክዓ በሁለት ስጁዶች መሃል መቀመጥንና ድጋሚ ስጁድ መውረድን ረስቶ ለሁለተኛ ረክዓ ቆሞ ነበር። መቼ አስታወሰ ስንል ፈዘከረ ዛሊከ በዕደ አን ቃመ ሚነ ሩኩዕ ፊ ረክዓት ታኒየቲ ሁለተኛውን ረክዓ ቆሞ ፋቲሃ ጨርሶ ሩኩዕ ወረደና ሰሚዐ አላሁ ሊመን ሐሚዳ በሚልበት ቀና ብሎ በሚሰግድበት ቅድም እዛ ጋር የረሳው ነገር ትዝ አለው። ምን ያደርጋል? አሁን ልቀጥል ቢል ኖሮ ወደ ሁለተኛ ረክዓ ስጁድ ነበር አይደል የሚወርደው? ምክንያቱም ሰሚዐ አላሁ ሊመን ሐሚዳ ብሎ ተነስቷል። ትዝ አለው። ምን ይሆናል ሲባል እዚህ ጋር ፈኢነሁ የዑዱ ወየጅሊስ ወደ ስጁድ መውረዱን ካንሰል ያደርግና ቀጥታ ሄዶ ቁጭ ይላል። ቅድም መቀመጥን ረቢ ግፊርሊ የሚልበትን አንድ ሩክንን ስለረሳ ከሱ ነው የሚጀምረው ማለት ነው። ሄዶ ይቀመጣል። ከዛ በኋላ ወየስጁድ ሁለተኛውን ስጁድ ይወርድና ከዛ ለሁለተኛ ረክዓ ድጋሚ ይነሳል ማለት ነው። ثم يكمل صلاته ويسلم የቀረውን ሰላቱን አሟልቶ ያሰላምታል። ثم يسجد للسهو ويسلم ለዛ ለመርሳቱ ድጋሚ ሁለት ጊዜ ስጁድ ወርዶ ያሰላምታል ማለት ነው። ግልጽ ነው። መርሐባ ነቅሱል ዋጂባት ይሄ ሩክንን ማዕዘንን ለተወነው ብለናል። ዋጂባትን ከሆነስ ያጎደለው እንደ ተሸሁድ የመጀመሪያው አይነቶችን ብዙ ጊዜ ሰው ረስቶ ለሶስተኛ ረክዓ ይነሳል። ያ አይነት ከሆነስ ከራሱ ካቆመው ይምጣ ወይስ መጨረሻ ላይ በስጁድ ሰሁ ብቻ ይጠገናል? ኢዛ ተረከ المصلي واجبا من واجبات الصلاة متعمدا بطلت صلاته አሁንም ሆን ብሎ አውቆ ከሆነ ከስምንቱ የሰላት ዋጂቦች ያው ከዚህ በፊት ኪታቡን ስንማር አድሩሱል ሙሂማ እንደ ሐንበልያው መዝሐብ መሰረት 8 የሰላት ዋጂባት የሚባሉ አሉ። ከዛ ውስጥ አንዱ ተሸሁድ ነው። በሌሎቹ ዘንድ ደግሞ እንደ ሱና ቢታይም ማለት ነው። አሁን እንደምንቀራው ኪታብ ግን ሐንበልያው መዝሐብ ላይ ዋጂብ ስለሆነ ከነዚህ ከስምንቱ ዋጂባቶች አንዱን ሆን ብሎ እንኳን ከተወ በጠለት ሰላቱ አሁንም ሰላቱ ይበላሻል። ለድፍረቱ ጌታውን ይቅርታ ይጠይቃል። ወኢን ካነ ናሲየን ረስቶ ከሆነስ ያንን ዋጂብ ያለፈው ወዘከረሁ ቀብለ አን ዩፋሪቀ መሐለሁ ቦታውን ከመልቀቁ በፊት እዛው ከሆነ ትዝ ያለው ሚነ ሰላቲ ከሰላቱ አታ ቢሂ ቶሎ ያመጣዋል። እዛው አካባቢ ከሆነ ቶሎ ያመጣዋል። ወላ ሸይአ ዐለይህ ምንም ነገር የለበትም። ስጁድ ሰሁም የለም፣ ሌላም የሚፈጽመው ነገር የለም። ለምን? ቦታውን ሳይለቀው አስታውሶታልና። ወኢን ዘከረሁ በዕደ ሙፋረቀቲ መሐሊሂ ቦታውን ከለቀቀውና ወደ ሌላ የሰላት ክፍል ከገባ በኋላ ከሆነ ግን ትዝ ያለው ቀብለ አን የሲለ ኢለ ሩክን አለዚ የሊህ ወይም ወደ ቀጣዩ ሩክን ከመድረሱ በፊት ቦታውን ለቆ እየተንቀሳቀሰ ከሆነ ያስታወሰው ረጃዓ ይመለስና ፈአታ ቢሂ ያንን ያመጣዋል። ثم يكمل صلاته ሰላቱን ይሞላል። ወዩሰሊሙ ያሰላምታል። አሁንም ثم يسجد للسهو ويسلم ለረሳው ነገር ድጋሚ ሁለት ጊዜ ስጁድ ወርዶ ከዛ ምን ያደርጋል? ያሰላምታል። ወኢን ذكره بعد وصوله الركن الذي يليه ወደ ቀጣዩ ሩክን ከገባ በኋላ ከሆነ ግን መርሳቱን ያስታወሰው ሰቀጠ ያ ነገር ከላዩ ላይ ተነስተውለታል። ፈላ የርጅዕ ኢለይህ ወደ እርሱ መመለስም ግድ የለበትም፣ እሱም አይመለስም። ባይሆን ፈየስተሚሩ ፊ ሰላቲ ሰላቱን ይቀጥል። መጨረሻ ላይ ወየስጁዱ ሊሰህዊ ቀብለ አን ዩሰሊም ከማሰላመቱ በፊት ቁጭ ባለበት አተሕያቱን ቀርቶ እንደጨረሰ ከዛ ስጁድ ይወርዳል ሁለት ጊዜ፣ ከዛ ያሰላምታል ማለት ነው። አሁን ከመጀመሪያዎቹ በምን ተለየ? ሁለት ጊዜ ስጁድ የሚወረደው ከማሰላመት በፊት መሆኑ ነው። ከዛ በኋላ ደግሞ ኖርማል አንዴ ነው የሚያሰላምተው ማለት ነው። ለዛኛው ግን ለሰላቱ የሚያሰላምተው ተስሊም አለ። እንደገና ሁለቴ ስጁድ ሰህ ወርዶ ድጋሚ የሚያሰላምተው መኖሩ ነው ማለት ነው። ይሄንን በምሳሌ እንየው ነው። ሶስት አይነት ሁኔታ አይተናል። ያም ምንድነው? ሰውየው ሁለት ረክዓ አጠናቆ ሰገደ፣ ስጁድ ወረደ፣ ድጋሚ ተቀመጠና ስጁድ ወረደ። አሁን አተህያቱ መቀመጥ ሲገባው ሊነሳ ሞከረ። ልክ እንደሞከረ ትዝ ሲለው እዛው ቁጭ አለ። ምን ያደርጋል? ይሄ አተህያቱን ይቀጥላል። መጨረሻ ላይ ስጁድ ሰሁም የሚባል ነገር የለበትም። ገና ሰፈሩን ሳይለቀው በማስታወሱ ነው። ሁለተኛው ሰውዬ ደግሞ ረሳና ለሶስተኛ ሊነሳ እንዲህ እየተንደረደረ እያለ ትዝ ቢለውስ ይመለሳል። አሁንም ይመለሳል። አተህያቱን ይቀራል። ወደ ሶስተኛ ረክዓ ይሄዳል። ሰላቱን ከጨረሰ ካሰላመተ በኋላ ስጁዱ ሰሁ ምን ያደርጋል?
ያመጣል ላመጣው እንቅስቃሴ ማለት ነው። ሶስተኛው ሰውዬ ደግሞ ለሶስተኛ ረካዓ ተሸሁድን ረሳና ቀና ብሎ ቀጥ አለ። አሁን ፋቲሃ ክልል ገብቷል ማለት ነው። ትዝ ቢለውስ ቀጥ እንዳለ ልውረድ ቢልስ አይቻልም ነው። በቃ ከዋጅብ ክልል ከፋቲሃ ከተሸሁድ ወደ ሩክን ክልል ወደ ፋቲሃ ስለገባ አሁን ምን ያደርጋል? ቀጥል ሰላቱ ነው የሚባለው። ይቀጥልና አተህያቱ መጨረሻ ላይ ቁጭ ብሎ ዱዓውንም አድርጎ እንደጨረሰ ከማሰላመቱ በፊት 2 ጊዜ ስጁድ ይወርዳል። ከማሰላመቱ በፊት ማለት ነው። ያንን 2 ጊዜ ስጁድ እንዳጠናቀቀ ከፈርዱ ሰላት ጋር የተገናኘውን ማሰላመት ወደ ቀኝና ግራ ያሰላምታል። ተግባባል? አሁን በሁለተኛው ላይ መንደርደር ላይ ያለ የተመለሰው ሰው ግን ስጁድ ሰሁን የሚወርደው መቼ ነው? እንዳሁኑ ከማሰላመቱ በፊት ሳይሆን ሰላቱን ካጠናቀቀ በኋላ ነው። እንደ ጭማሬ ተቆጥሮበት ማለት ነው። እቺ መንደርደሩ እንደ ጭማሬ ስለተቆጠረ ጭማሬ ከማሰላመት በኋላ ስለሆነ ሰላቱን ካጠናቀቀ በኋላ 2 ስጁድ ይወርድና ያሰላምታል። ይሄኛው ግን ቀጥታ የቆመው ሰው ግን አጠቃላይ አጎደለ ተሸሁድን እንጂ ጭማሬ ስላላመጣ ለማጉደል ስጁድ ሰሁ ደግሞ ከሰላቱ በፊት ስለሆነ አተህያቱን ቀርቶ እንደጨረሰ ከማሰላመቱ በፊት 2 ስጁድ ይወርዳል። ከዛ ምን ያደርጋል? ወደ ቀኝ ወደ ግራ ያሰላምታል። ያኛው ግን ገና ሊነሳ ያሰበው ግን ስጁድ ሰሁ የለበትም ነው። ግልጽ ነው። ደሊል ዛሊክ ምንድነው ማስረጃው ለዚህ? በተለይ ከማሰላመት በፊት ነው ስጁድ ሰሁ ለምንለው ማ ረዋሁ البخاري وغيره عن عبد الله بن بحينة رضي الله عنه ቡኻሪና ሌሎች እንደዘገቡት ከአብዱላህ ኢብኑ ቡሐይና እንደተላለፈው أن النبي صلى الله عليه وسلم صلى بهم الظهر የአላህ መልእክተኛ ሶላተ ዙህርን አሰገዱ فقام في الركعتين الأوليين በመጀመሪያዎቹ 2 ረካዓ ላይ ተሸሁድ ሳይቀመጡ ለሶስተኛ ቆሙ ولم يجلس ለተሸሁድ አልተቀመጡም فقام الناس معه ያው ሱብሃንአላህ የለም አሁንም ሰሃባዎች ተከትለው ከሳቸው ጋር ቆሙ حتى إذا قضى الصلاة ሶላታቸውን ባጠናቀቁ ጊዜ መልእክተኛው ተሸሁድ ቀርተው ማለት ነው وانتظر الناس تسليمه ካሁን ያሰላምታሉ ብለው ከኋላቸው ሲሰግዱ የነበሩ ሰሃባዎች የሳቸውን ማሰላመት ሲጠባበቁ ከበረ አላሁ አክበር አሉ መልእክተኛው وهو جالس እዛው በተቀመጡበት فسجد سجدتين قبل أن يسلم ከማሰላመታቸው በፊት 2 ጊዜ ስጁድ ወረዱ። ከዛ ثم سلم ወደ ቀኝ ወደ ግራ አሰላመቱ ይላል። ለምንድነው አሁን ከሰላት ማጠናቀቁ በፊት ስጁድ ሰሁ የቀደመው? ነቅስ ማጉደል የተከሰተው ነው። ቅድም ከሰላት መጠናቀቅ በኋላ ምንላቸው ሁሉ የጭማሬ ፓርት የሆኑ ስለነበሩ ነው። ማጉደል ከሆነ የተከሰተው ከማሰላመት በፊት ነው። ሳሊሰ እሺ ማጉደል በሚለው ከተብራራልን አሁን የብዙዎቻችን ችግር የሆነው ደግሞ ሶስተኛው አሸክ መጠራጠር የሚባለው ስንተኛ ረካዓ ላይ 2 ነው 3 ነው 4 ይሄ ነገር ሲከሰትስ አሸክ ሸክ ማለት هو التردد بين امرين በሁለት ነገሮች መሃል የሐሳብ መመላለስ ማለት ነው። ايهما الذي وقع በትክክል የተከሰተው የትኛው ነው የሚል የሐሳብ መመላለስ ሸክ ይባላል። والشك لا يلتفت إليه في العبادات في 3 حالات እችንም በደንብ አድምጡ ጠቃሚ ነች። ብዙ ጊዜ ወስዋስ አስቸገረን ለሚሉ ሰዎች ሸክ ጥርጣሬ የሚባለው ነገር በዒባዳ ተግባር ላይ በ3 ሁኔታዎች ላይ لا يلتفت إليه ዞር ተብሎም ልናየው ልናስብበት ልንጨነቅበትም አይገባም ነው የተባለው። እንደው አያስፈልግም ነው። እነማን الأولى አንደኛ إذا كان مجرد وهم لا حقيقة له كالوساوس ምንም ተጨባጭ እውነታ የሌለው ዝም ብሎ ውልብታ ብቻ እየመጣ እንደ ውስወሳ የሚያበላሽብህ ነገር ሽንት ቤት ገብተህ ጧሃራ አድርገህ ትወጣለህ። አልታጠብክም እኮ የሽንቱ ጠብታ ሱሪህን ፓንትህን ነክቶታል ወደ እግርህ ሳይገባ አይቀርም እያለ ምንም ተጨባጭ በሌለው ነገር ይወሰውሳል። ምንም ዞር ብለህ ማሰብ ራሱ የለብህም ነው። ተግባባ? አብዱላህ ኢብኑ ዑመር አንዳንዴ እንዲህ ወስዋስ ሲገጥመው ያ የለበሰው ልብሱ ሽርጡ ላይ ውሃ ይደፋበትና አውዙ ቢላህ ብሎ ነው የሚሄደው። አያስፈልግም እንደዛ ሲሆን ወይ ደግሞ ውዱ አድርገህ ከጨረስክ በኋላ እጅህን ወይ እግርህን እኮ አላስነካህም 3 እኮ አይደለም ያጠብከው እንዲህ ነው እያለ ይወሰውሳል። ከጨረስክ በኋላ ከሆነ በፍጹም ቦታ ልትሰጠው አትገባም ነው። በተለይ ሶስተኛው ላይ እናየዋለን። الثانية إذا كثر مع الشخص بحيث لا يفعل عبادة إلا حصل له فيها شك ምንም ዒባዳ አይፈጽምም
በእያንዳንዱ ዒባዳ ዝም ብሎ ሸክም ይመጣብህ ከሆነ ቦታ መስጠት የለብህም። የሸይጣን ውስወሳ ነው። الثالثة ሶስተኛ إذا كان بعد الفراغ من العبادة ዒባዳውን ካጠናቀቅከው በኋላ ውዱእን አላረክም፣ ጧሃራው ልክ አልነበረም፣ ሶላቱ በትክክል አልተሰገደም እያለ ካለቀ በኋላ የሚመጣ ከሆነ فلا يلتفت إليه ما لم يتيقن الأمر እርግጠኛ እስካልሆንክ ድረስ በጉዳዩ ላይ ዞር ብለህ ልትመለከተውም አይገባም። فيعمل بمقتضى يقينه اليقين لا يزول بالشك በሚለው ቃዒዳ መሰረት በየቂንህ መሰረት ነው ልትቀጥል የሚገባው። ከቤት ስትወጣ ውዱእ አድርገሃል። ውዱእ አድርገህ ለመውጣት እርግጠኛ ነህ። መንገድ ላይ ወጥተህ ካፌም ተጠቅመህ ወይም እዛም እዚህ ዞር ብለህ ሰላት ወቅት ደረሰና አዛን አለ። ወደ መስጊድ ስትገባ ውዱእ አጥፍቻለሁ ወይስ አላጠፋሁም የሚል ወስወሳ ቢመጣብህስ የትኛውን ነው መርህ የምትከተለው? አንተ ውዱእ እንዳለ ሰው ነህ። ለምን? ቃዒዳው አልየቂን ላ የዙሉ ቢሸክ እርግጠኝነት በጥርጣሬ ሊወገድ አይገባውም ስለሚል ከቤት ስትወጣ ውዱእ ማድረግህን እርግጠኛ ከሆን ማጥፋት አለማጥፋትህ ግን ጥርጣሬ ላይ ከሆነ የተገነባው እርግጠኛ የሆንከው ውዱእ በጥርጣሬ ሊፈርስ አይችልምና አንተ ሙተወዲእ ነህ። እርግጠኛ እስክትሆን ማጥፋትህ። በዛው ተቃራኒ ከቤት ስትወጣ ውዱእ እንዳልነበረህ እርግጠኛ ነህ። መንገድ ላይ ግን ሱቅህ ላይም ይሁን ወይ ሰው ቤት ውዱእ አድርግ አታድርግ ተጠራጠርክ። ሰላት ወቅት ሲደርስ ምን ትሆናለህ ቢባል ውዱእ እንደሌለ ሰው ነው የምትቆጠረው። ለምን? አስሉ ምንድነው? እርግጠኝነቱ ያለ ውዱእ ከቤት መውጣትህ ነው። ከዛ በኋላ በመንገድ ላይ ወይ በመስጂድ ማድረግ አለማድረግህ ግን ጥርጣሬ ተፈጠረ። በየቂኑ ነው የምትሰራው ነው። ግልጽ ነው። በዛ መልክ ነው የምንከተለው። ሚሳሉን ዛሊክ አሉ። ሚሳሉ ዛሊክ እስቲ ምሳሌ እንየው። ሸኽሱን ሰለ ዙህር ሰውየው ሰላተ ዙህርን ሰገደ። ፈለማ ፈረገ ሚን ሰላቲሂ ሸከ ሰላቱን ካጠናቀቀው በኋላ ተጠራጠረ። ሀል ሰላ ሰላተን አው አርበዐን አሁን የሰገድኩት ዙሁር ሰላት ወይ ዓስር 3 ረክዓ ነው ወይስ በትክክል 4 ነው ብሎ ቢጠራጠርስ ፈላ የልተፊቱ ሊሃዛ ሸክ ዞር ብሎም ለዚህ ጥርጣሬ ቦታ ሰጥቶት ሊያስብበት አይገባውም። ኢላ አን የተየቀነ አነሁ ለም ዩሰሊ ኢላ 3 ረክዓ እንጂ 4 እንዳልሰገደ እርግጠኛ እስካልሆነ ድረስ በተጠራጠረው ነገር ዝም ብሎ መቆምና መስገድ የለም። አንዳንዱ ምን አጠራጠረኝ ልስገድ ይላል። ሸሪዓው ያላስቸግረህን ለምን ራስን ታስቸግራለህ? በቃ እርግጠኛ ካልሆንክ 3 ለመስገድ ሰላቱ ካለቀ በኋላ ስለተጠራጠርክ ተብሎ ለጥርጣሬ ቦታ አይሰጠውም። ጥርጣሬ ቦታ የሚሰጠው እዛው ሰላት ውስጥ እያለ ሲሆን ነው። ካጠናቀቅክ በኋላ ግን ከሆነ ቦታ አትስጠው። እርግጠኛውን እርግጠኛ ከሆንክ ፈኢነሁ ዩክሚሉ ሰላተሁ ኢንቀሩበ ዘመን ጋፑ ክፍት ቅርብ ከሆነና ካራቀ እርግጠኛ ከሆንክ የጎደለውን ትሞላና ከዛ በኋላ ثم يسلم ثم يسجد للسهو ويسلم ታሰላምታለህ። ለተረሳው ነገር 2 ጊዜ ስጁድ ወርደ ድጋሚ ማሰላመት ነው። وإن لم يذكر إلا بعد زمن طويل عاد الصلاة من جديد በጣም ረጅም ጋፕ በኋላ ከሆነ ትዝ ያለው በትክክልም 3 ረክዓ እንጂ 4 አልሰገድኩም ማለቱ እርግጠኛ ከሆነ ሶላቱን እንዳዲስ ይጀምረዋል ነው። ጋፑ ሰፊ ከሆነ ነው። ካልሆነ ዝም ብሎ ለጥርጣሬ ቦታ አይሰጥም። وأما الشك في غير هذه المواضع الثلاثة فإنه معتبر ከነዚህ ከሶስቱ ስፍራዎች ውጪ ግን ሸክ ከተከሰተ ይሄ ነው ግምት የሚሰጠው ነው። እንዴት? ወደዛ እንሂድ። ولا يخلو الشك في الصلاة من حالين ይላሉ። ተመልከቱ። ሰላት ውስጥ መጠራጠር የሚባለው 2 አይነት ጥርጣሬ ነው ያለው፣ አንድ አይነት አይደለም። በደንብ አስቡ እያሉ አንደኛ الحال الأولى أن يترجح عنده أحد الأمرين ያመዘነ ጥርጣሬ የሚባል አለ። እንዲህ አይነት በሚሆንበት ጊዜ ጥርጣሬው فيعمل بما ترجح عنده ባመዘነው መስራቱ ነው ግድ የሚሆነው። ከታች በዝቅተኛው ሳይሆን አመዛኝ በሆነው ጥርጣሬ መስራት አለበት። فيتم عليه صلاته በዛ ባመዘነው ጥርጣሬ ላይ ሰላቱን ይሞላና ثم ويسلم ያሰላምታል ثم يسجد للسهو ويسلم ከዛም ስጁድ ሰሁ 2 ጊዜ ወርዶ ያሰላምታል። ለምሳሌ እኔ ቆም ያለው 3ኛ ረክዓ ላይ ነኝ ወይስ 4 የሚል ጥርጣሬ ያደረብኝ። እንደተለመደው ከታች ከዝቅተኛው ከ3 ተነስ አይደለም የሚባለው። ያመዘነው ጥርጣሬ 4 ነው የሚል ከሆነ ልቤ በ4ቱ ራሱ መስራት ይችላል። ተግባባን? ያመዘነ ጥርጣሬ በሚኖርበት ሰዓት የዛኔ ምን አደርጋለሁ? በ4ኛው በራሱ ተመርኩዤ 4ኛ ረክዓ አደርገውና ሰግዳለሁ። ሶላቱን ካጠናቀቅኩኝ በኋላ አሰላምታለሁ።
ከዛ በኋላስ ቢያንስ ጥርጣሬ ተከስቷል። ለተከሰተው ጥርጣሬ ሲባል ሁለት ጊዜ ስጁድ ሰሁ ወርድና ወደ ቀኝ ወደ ግራ ምን አደርጋለሁ? አሰላምታለሁ። ሚሳሉ ዛሊክ ይላሉ ሸይኹ፣ ምሳሌ ሸክሱን ዩሰሊ ዙሁረ ፈሸከ ፊ ረክዓቲ፣ ሰውየው ያው ዙሁርን እየሰገደ ነው። ባለበት ረክዓ ላይ ስንተኛ እንደሆነ ተጠራጠረ። ሀል ሂየ ታኒየቱ አው ታሊታ፣ አሁን ሁለተኛ ረክዓ ላይ ነኝ ወይስ ሶስተኛ ነኝ? ተጠራጠረ። ላኪን ተረጀሐ ዐንደሁ አነሃ ታሊሰቱ፣ ሶስተኛ ነው የሚለው ጥርጣሬ ግን አመዘነ እሱ ዘንድ፣ ወደ እሱ አጋደለ። ምን ያድርግ? ከታች ከዝቅተኛው ተነሳ ሳይሆን ምንለው ፈኢነሁ የጅዐሉሃ ታሊሰተ ፈያእቲ ባዕደሃ ቢረክዓቲን፣ ሶስተኛ ያረጋትና ባመዘነው ጥርጣሬ ሌላ አንድ ረክዓ አራተኛ አምጥቶ ዙሁርን ይሰግዳል። ከዛ ወዩሰሊም ሰላቱን ያሰላምታል። ثم يسجد للسهو ويسلم፣ ከዛ በኋላ ለጥርጣሬው ሁለት ጊዜ ስጁድ ወርዶ ወደ ቀኝ ወደ ግራ ያሰላምታል። ከታች መነሳቱን ትቶ ካመዘነው ለመነሳቱ ምን ደሊል አለው ከተባለ ደሊሉ ዛሊክ፣ ለዚህ ደሊሉ ማ ተበተ ፊ ሰሒሐይን ወገይሪሂማ፣ ሰሒሕ አልቡኻሪና ሙስሊም እንዲሁም ሌሎቹ ጋር እንደጸደቀው ሚን ሐዲስ ዓብድላህ ብን መስዑድን ረዲየላሁ ዐንሁ አነ ነቢይ ሰለላሁ ዐለይሂ ወሰለም ቃል፣ ዓብዱላህ ብን መስዑድ እንዳስተላለፈው የአላህ ነቢይ ምን አሉ? ኢዛ ሸከ አሐዱኩም ፊ ሰላቲሂ አሉ። በደንብ አድምጡ። ከእናንተ አንዳችሁ ሰላቱ ላይ ከተጠራጠረ ፈልየተሐረ ሰዋብ ነው ያሉት። የተሻለ ነው የሚለውን ለማግኘት የራሱን ጥረት ያደርግ። ፈልዩቲም ዐለይህ፣ ከዛ ባመዘነው ጥርጣሬ ላይ ሰላቱን ይገንባ። ثم ሊዩሰሊም፣ ከዛ ሰላቱን ሲያጠናቅቅ ወደ ቀኝ ወደ ግራ ያሰላምት። ثم يسجد سجدتين፣ ከዛ በኋላ ሁለት ጊዜ ስጁድ ይወርድና ያሰላምታል ማለት ነው። ቡኻሪ ላይ ያለ ነው። አልሓሉ ታኒያ፣ ሁለተኛው ጥርጣሬ የሚባለውስ ምን አይነት ነው? አላ የተረጀሐ ዐንደሁ አሐዱል አምረይን፣ ወደ አንዱም ማጋደል አቃተው፣ ያላመዘነ የዋለለ ጥርጣሬ ሆነበት። ሁለተኛው ልሁን ሶስተኛ እርግጠኛ መሆን አልቻልኩም፣ ወደ አንዱ ሁለቱም ለኔ እኩል ሆኑብኝ ካለስ፣ የዋለለ ያጋደለ ወይ ያመዘነ ሳይሆን የዋለለ ጥርጣሬ ከሆነ የዛኔ ምን ያደርጋል? ፈያዕመሉ ቢልየቂን፣ እርግጠኛ በሚያደርገው ይሰራል። ማን ነው እርግጠኛ የሚያደርገው? ወሁወል አቀል፣ ዝቅተኛው ነው። ምክንያቱም እኔ ሰላት ላይ ያለሁኝ አሁን ያለሁት ሶስተኛው ነው ወይስ አራተኛ ረክዓ አልኩኝ፣ ወደ አንዱ ማጋደል አልቻልኩም። ከታች ከሶስቱ ነው የምነሳው። እርግጠኝነቱ እሱ ነው። ቢያንስ ሁለተኛ እንደማይሆን ነው አማቀው። ወይ ሶስተኛ ነኝ ወይ አራተኛ ነኝ ካልኩኝ በቃ በእርግጠኝነት ከሶስቱ እነሳለሁ ማለት ነው። ይሄ መቼ ነው? ጥርጣሬው የዋለለ ሲሆን፣ ማጋደል ያልተቻለ ጊዜ ሲሆን ማለት ነው ወደ አንዱ። ከዛ ከታችኛው ትነሳና ከዛ በኋላ ሰላትህን ፈዩቲሙ ዐለይህ ሰላተሁ ትፈጽማለህ። ወየስጁዱ ሊሰህዊ ቀብለ አን ዩሰሊመ ثመ ዩሰሊም፣ ሰላትህን ከማጠናቀቅህ በፊት አተሕያቱን ቀርተህ እንደጨረስክ ሁለት ጊዜ ስጁድ ትወርድና ልክ መቀነስ በሚለው ቅድም ባየነው መሰረት ስጁድ ሰሁ ትወርድና ታሰላምታለህ። ላመዘነ ጥርጣሬ ግን መቼ ነው ስጁዱ ብለናል? ሰላቱን ከጨረሰ ካጠናቀቀ በኋላ ነው። ለዋለለ ጥርጣሬ ግን ከማሰላመቱ በፊት ነው የሚሆነው ነው። ሚሳሉ ዛሊክ፣ ለዚህም ምሳሌ ሸክሱን ዩሰሊ ልዓስረ ፈሸከ ፊ ረክዓት፣ ሰውየው ዓስርን እየሰገደ ነው። ያለበትን ረክዓ ስንተኛ እንደሆነ ተጠራጠረ። ሀል ሂየ ታኒየቱ አው ታሊሰቱ፣ ሁለተኛ ነው ሶስተኛ አለ። ወለም የተረጀሕ ዐንደሁ አነሃ ታኒየቱ አው ታሊታ፣ ሁለተኛ ይሁን ሶስተኛ ወደ አንዱ ማጋደል ማመዘን አልቻለም ጥርጣሬው። ፈኢነሁ የጅዐሉሃ ታኒያ፣ ከዝቅተኛው ይነሳና አሁን ያለበትን ሐታ ሶስትም ቢሆን ሁለተኛ አድርጎ ይቆጥራታል። ፈየተሸሀዱ ተሸሁድ አልአወል፣ የመጀመሪያውን ተሸሁድ አተሕያቱ ይቀመጣል። ከዛ በኋላስ ወያእቲ ባዕደሁ ቢረክዓተይን፣ ሶስተኛና አራተኛ ረክዓ ቀሪዎቹን ያመጣል። ከዛ ምን ያደርጋል? ወየስጁዱ ሊሰህዊ፣ ለዛች ለመርሳቷ ለተፈጠረው ጥርጣሬ ስጁድ ሁለት ጊዜ ይወርድና ወይሰሊም፣ ወደ ቀኝ ወደ ግራ ያሰላምታል። ደሊሉ ዛሊክ፣ ምንድነው ማስረጃው? ጥርጣሬው ያላመዘነ የዋለለ የሆነ ጊዜ ከዝቅተኛው ለመነሳቱና ሰላቱ ከመጠናቀቁ በፊት ለመሆኑ ስጁዶቹ ምን ማስረጃ አለው ቢባል ማ ረዋሁ ሙስሊሙን አን አቢ ሰዒድን አልኹድሪ ረዲየላሁ ዐንሁ፣ ሰሒሕ ሙስሊም ላይ ያለ ከአቢ ሰዒድን አልኹድሪ የተላለፈ ነው። አነ ነቢይ ሰለላሁ ዐለይሂ ወሰለም ቃል፣ የአላህ ነቢይ እንዲህ አሉ፣ ኢዛ ሸከ አሐዱኩም ፊ ሰላቲሂ፣ ከእናንተ አንዳችሁ በሶላቱ ላይ ከተጠራጠረ
ፈለም የድሪ ከም ሰላ ስንት ረክዓ እንደሰገደ ካላወቀ 3 أم 4 ሶስተኛው ነው ወይስ አራተኛ እርግጠኛ ካልሆነ ፈልየጥራህ ሸክ የተጠራጠረበትን ይጣለዋል ከፍተኛውን ቁጥር ማለት ነው ጥርጣሬ እሱ ላይ ነው ወልየብኒ ዐላ መስተይቀን እርግጠኛ ከሆነው ከዝቅተኛው እሱ ላይ ተመስርቶ ይቀጥል ثم يسجد سجدتين قبل أن يسلم ከማሰላመቱ በፊት ሁለት ጊዜ ስጁድ ይውረድ فإن كان صلى 5 ምናልባትም 5 ረክዓ ከሆነ የሰገደው እንበልና ሰውየው ሶስተኛ ነው ወይስ አራተኛ ረክዓ ብሎ ተጠራጥሯል እሱ ግን ከታችኛው ነው የጀመረው ከ3 ለሱ ግን ስንት ነበር እንበል 4 ነበረች ማለት ነው ያቺ ሶስተኛ ከዛ አራተኛውን ሊያመጣ ሲቆም ለሱ ስንት ሆነ 5 ሆነ 5ም ሰግዶ ከሆነ ሸፈዕና ለሁ ሰላቱሁ ስጁድ السهو ከ5ቱ ጋር ተደምራ ሰላቱን ጥንድ አደረገችለት 6 ሆነለት ማለት ነው ጎዶሎ እንዳይሆን እሺ ትክክልም ደግሞ 3 ሆኖ 4ቱን ሰግዶ 5ኛ ስጁድ السهو አምጥቶ ከሆነስ وإن كان صلى إتماما ل40 አሉ መልእክተኛው በትክክልም 4 ሞልቶ ከነበር ደግሞ የሰገደው ስጁድ السهو ትርፏ ምን ትሆናለች ካነታ ተርጊما للشيطان ሸይጣንን ባፍንጫው አፈርን እንዲልስ መታደርገው ትሆናለች የአደም ልጅ ስጁድን ታዞ ስጁድን በሚወርድ ጊዜ ሸይጣን ዘወር ብሎ ያለቅሳል የአደም ልጅ በስጁድ ታዘዘ ስጁድ ወረደ እኔ ስጁድን ታዝዤ እምቢ አልኩኝ ለሱ ጀነት ለኔ ጀሃነም ተደገሰ ብሎ ማለት ነው ያ ይሆንለታል ብለው መልእክተኛው ነገሩን ማለት ነው በቃ ለሱ አፍንጫው ላይ ወይ ፊቱ ላይ አፈር እንደመድፋት እንደማለት ነው በዚህ መልኩ ነው ومن أمثلة الشك ጭማሪ እስቲ ጥርጣሬ በሚለው ደግሞ አንድ ምሳሌ እንስጣሉ ومن أمثلة الشك በተለይ ሩኩዕ ላይ ኢማሙ ላይ ለመድረስ ስንል እምንጠራጠራቸውን በተመለከተ ነው إذا جاء الشخص والإمام راكع ሰውየው ጀማዓ ሊሰግድ በገባበት ኢማሙን ሩኩዕ ላይ ሆኖ አገኘው فإنه يكبر تكبيرة الإحرام وهو قائم معتدل የመጀመሪያው የማእሙም ስራ እዛው በቆመበት ተስተካክሎ አላሁ አክበር ማለት ነው ያለበት እየወረደ አይደለም እንዳያመልጠኝ በሚል ከተክቢረቱል ኢህራም ሸርጦች አንዱ ተቆሞ ነውና የሚባለው እዛው በቆመበት አላሁ አክበር ይላል ከዛ ثم يركع ሩኩዕ ይወርዳል وحينئذ ታዲያ የዛኔ ሩኩዕ በሚወርድበት ሰዓት لا يخلو من 3 حالات ከሶስት ሁኔታዎች የፈለገ ቢሆን አይዘልም ምን ምንድናቸው الأولى أن يتيقن أنه أدرك الإمام في ركوعه قبل أن يرفع منه فيكون مدركا للركعة وتسقط عنه قراءة الفاتحة إمامه كركوع ساينسا السوء الله أكبر بلو إمام لا يندرسبت إرقطنيا يهونال مالتو عندنا هونيتا إيه هونيتا كونا يا فاتحة قد جنت كلا يولاي تنستوال يا إمام كركوع ساينسا إمام سلاغنيو يا ركعة عند ركعة يقطر اللتال مالتو قلتنا ይሄ አንደኛው الثانية ሁለተኛ أن يتيقن أن الإمام رفع من الركوع قبل أن يدركه فيه فيتفوته الركعة الله أكبر بلو حرمو لورد سيل إمامو يتنسى مهونون ارقطኛ ሆነ ሳይነሳ አላገኘውም ማለት ነው ኢማሙ ቀድሞት እንደተነሳ ርግጠኛ ሆነ ምን ይሆናል የዛኔ የሱ ሩኩዕ እንደ ረክዓ ማግኘት አይቆጠርም አምልጦታል ኢማሙ መጨረሻ ላይ ኢማሙ ሲያሰላምት ተነስቶ አንድ ረክዓ ሊያመጣ ግድ ይለዋል ማለት ነው ለምን ኢማሙ ላይ እንዳልደረሰበት ሩኩዑ እንዳመለጠው እርግጠኛ ነውና የቀረው ሶስተኛው الثالثة أن يشك هل أدرك الإمام في ركوعه فيكون مدركا للركعة أو أن الإمام رفع من الركوع قبل أن يدركه ففاتته الركعة ኢማሙን እውነት ሳይነሳ አግኝቼዋለሁ እኔም ወርጃለሁ በዛው ረካውን እንዳገኘው ተቆጠረልኝ ወይስ ምናልባት ኢማሙ ቀድሞኝ ተነስቷል እንደዛ ከሆነ እኔም ረካው አምልጦኛል ብሎ ቢጠራጠርስ ብዙዎቻችን አላሁ አክበር ብለን መውረዳችን እንጂ ኢማሙ መነሳት አለ መነሳቱን እርግጠኛ አንሆንምና እንዲህ አይነት ነገር ሲከሰት ምን ይሆናል ከተባለ فإن ترجح عنده أحد الأمرين عمل بما ترجح መጀመሪያ ሰውየው ዘንድ ያመዘነ ጥርጣሬ ካለ እሱ ዘንድ ባመዘነው ይስራ አግኝቼዋለሁ የሚል ጥርጣሬ ከሆነ ያመዘነው እንዳገኘው ይቁጠር ረካዓውንም አግኝቷል አላገኘሁትም ተነስቷል አምልጦኛል ከሆነ ያመዘነው እንዳመለጠው ይቁጠር ራሱ ዘንድ ባመዘነው ጥርጣሬ ይስራበት ነው ከዛም فأتم عليه صلاته وسلم
በሱ ላይ ሰላቱን ይሞላል ያሰላምታል ثم سجد للسهو وسلم ከዛም ለስጁድ ሰህው ይወርድና ያሰላምታል إلا إذا لم يفته شيء من الصلاة ከሰላቱ ምንም ያላመለጠው ከሆነ ነው فإنه لا سجود عليه حينئذ ምንም ከሰላቱ ያላመለጠው ከመጀመሪያው ረካዓ ጀምሮ ከነበረች ርኩዕ ያገኛት በኢማሙ ስለተሟላለት ምንም ነገር የለበትም ነው ቀሪ ረካዓ ያለው ሰው ከሆነ ግን ያንን የተጠራጠረውን ባመዘነው ይሰራል ኢማሙ ሲያሰላምት ቀሪ ረካዓውን ተነስቶ ይሰግድና መጨረሻ ላይ አሰላምቶ ሲጨርስ ስጁድ ሰው ይወርዳል ወኢን ለም የተረጀህ عنده ግን ያመዘነ ጥርጣሬ እሱ ዘንድ ባይኖር ሰሐዱል አምረይን ከሁለት አንዱ አግኝቼዋለሁ አላገኘሁትም አምልጦኛል የሚለው ማንም ማጋደል ካልቻለ ግን አሚለ ቢል የቂን እንደተለመደው አሁን በእርግጠኝነት ይሰራል ምንድነው እሱ በቃ ረካዓው አምልጦኛል አልደረስኩበትም በሚል የዛኔ فيتم عليه صلاته ويسجد للسهو قبل ان يصلي صلاتون ይሞላል ከዛ በኋላ ኢማሙ ሲያሰላምት ተነስቶ እሱ የቀረውን አንድ ረካዓ ያንን ወይም ያመለጠውን ይሞላና አታህያቱ ቁጭ ባለበት ከማሰላመቱ በፊት ሁለት ጊዜ ስጁድ ይወርዳል ከዛ ያሰላምታል ቅድም አንተ የጠየቀኝ ኢማሙ ቢሳሳት ማእሙሙ ምን ይሆናል ሲባል እንዳልኳችሁ የኢማሙ ስህተት የማእሙሙም ነው ኢማሙ ስጁድ ሰህው ሲወርድ ተከትሎ ይወርዳል ግን ቀሪ ረካዓ ያላቸው ማእሙሞች ምን ይሆኑ እንበልና ኢማሙ ያንን ስጁድ ሰህው የሚወርደው ካሰላመተ በኋላ ከሆነስ ከማሰላመቱስ በፊት ከሆነ ረካዓ ያመለጠው ሰው አብሮት ስላለ አብሮት ስጁዱን ይወርደዋል ሲያሰላምት ጥሎት ይነሳል የቀረው ረካዓ ሊሞላ ነገር ግን ስጁድ ሰህው የተጠየቀው ቦታው ከኢማሙ ማሰላመት በኋላ ከሆነና ኢማሙ ሰላም አለይኩም ብሎ ሰላቱን ሲያሰላምት ቀሪ ረካዓ ያለባቸው ማእሙሞች ሊሞሉ ተነሱ ኢማሙ ደግሞ ካሰላመተ በኋላ አላሁ አክበር ብሎ ሁለት ስጁድ እየወረደ ነው ማእሙሞቹ የቆሙበት ረካዓ ተተው ወደ ስጁዱ አይመጡ ምን ያደርጋሉ እነሱ የቀረው ረካዓ ይጨርሱና በግላቸው ሰላታቸውን ካሰላመቱ በኋላ ልክ እንደ ኢማሙ ሁለት ጊዜ ስጁድ ይወርዱና ድጋሚ ያሰላምታሉ ማለት ነው ግልጽ ነው በዚህ መልኩ ይሆናል የሚለው ነው አላህ የተሻለውን አዋቂ ነው አላህ ጠቃሚ ዒልም ይስጣል መርሐባ እንግዲህ አላህ በሰማነው ተጠቃሚ ያድርገን ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ ሰብስክራይብ በማድረግ ቤተሰብ ይሁኑ